السلام عليكم ورحمة الله وبركاته. ዛሬ የምናገረውን ነገር ሴቶች እህቶቼ በደንብ አድርጋችሁ ስሙኝ። ምን ይባላል መሰላችሁ? ግርግር ለሌባ ይመቻል ይባላል። ሰሞኑን እየተካሄደ ያለ አንዳንድ እንቅስቃሴዎችን እያየሁ ነውና ሀገራችን ኢትዮጵያ ላይ በጣም ብዙ መስተካከል ያለባቸው ነገሮች አሉ። መስተካከል ካለባቸው ነገሮች ብዬ ከማስባቸው ነጥቦች አንደኛው ምንድነው? ከሴት ልጅ ጥቃት ጋር ተያይዞ ባለው ነገር ላይ ያሉት ህጎች መስተካከል አለባቸው። ያን ጥቃት የሚያደርሱ አካላት ያንን ጥቃት ዳግመኛ እንዳያደርሱ ያደረሱትን አይደለም ወደፊት እያሰቡ ያሉትን በደንብ አድርገው እንዲያስቡበት ጥሩ የሆነ መቀጣጫ የሆነ ህግ መቀመጥ አለበት ብዬ ነው የማስበው። እንዲሁም ባለፈው ይሄንን እንዳሳብ አድርጌ አንስቼ ነበርና ብዙ ሰዎች ጩኸውብኝ ነበር። እሱ ምንድነው? ከሴት ልጅ መደፈር ጉዳይ ጋር ተያይዞ ለምን ኢስላማዊ የሆነ ህግ አፕላይ አይደረግባቸውም? እነኚህ ሰዎች በኢስላም በኩል አንድ ሰው ሴት ልጅን ከደፈረ ተግባባን ሐደል ሒራባ ሊቆምበት ይችላል። በሰላም ያለን ማህበረሰብ ውስጥ አንዲትን ሴት ይዞ የደፈረ ግድያ ከመጣ እሱ ጥርጥርም የለውም። خلاص ግድያ ከመጣ ከዚያ በኋላ ግድያ ነው። ከደፈረ ራሱ በጣም ብዙ መዘዞች አሉት። በሸሪዓውም በደንብ አድርጎ ተጋኖ ነው የሚታየው። ከዚህ ነገር አንፃር ለምንድን ነው ይህ ነገር የማይታየው? ምክንያቱም ኢስላም ይሄን ነገር ሲያስቀምጥ ማንም ሰው ሴቶችንም እንዳይዳፈር መብታቸውን እንዳይነካ ሴቶች በአቅም በጉልበት ከወንዶች እኩል ስላልሆኑ ሸሪዓ ደግሞ በህግ ደረጃ የነሱን ደህንነትን አስጠበቀ ማለት ነው። ተግባባን? እነኚህ ነጥቦች አሉ። እነኚህ ነጥቦችን ባለፈው አንስቼ ነበር፣ አሁንም እያነሳሁ ነው። የሴት ልጅ ጥቃት የሁላችንም ጥቃት ነው። እናቶቻችን ናቸው፣ እህቶቻችን ናቸው። ይሄን ሙሉ በሙሉ አምንበታለሁ። ግን የቪዲዮ መጀመሪያ ላይ ግርግር ለሌባ ይመቻል ብያችሁ ነበር። ሰሞኑን ይሄን ነገር እያናፈሱ ያሉትና እያሯሯጡ ያሉት ሰዎች ፌሚኒስቶች ናቸው። ምን አይነት ፌሚኒስቶች ናቸው? ወደ ኤክስትሪም ደረጃ የሄዱ ፌሚኒስት ናቸው ወይስ ጀማሪ ፌሚኒስት ናቸው ከተባለ ጭንቅላት ላይ ያሉት ከላይ ሆነው ይሄን ነገር እመራለን ብለው ክሌም የሚያደርጉት ፌሚኒዝም ውስጥ በጣም የሄዱ ብዙ ነገሮችን ለማበላሸትም እቅድ ያላቸውንም እቅድ ቤተሰብን ለመበተን ባህላችንን እንዳለ በባህላችን ለመጫወት ሃይማኖታችንን በአጠቃላይ ሊጫወቱበት ሰዋን እስልምናም ሆነ ክርስትናም ሆነ የትኛውም ሃይማኖት የማይደግፈውን ነገር ማህበረሰብ ውስጥ ለማምጣት ሴት ልጅን ትዳሯን ይዛ እንዳትቀመጥ ለማድረግ በአጠቃላይ የኢትዮጵያን ማህበረሰብ ለማናጋት እንቅስቃሴ ላይ የነበሩና ይህችን አጋጣሚ እንደ እድል አድርገው መጠቀም የፈለጉ ፌሚኒስቶች አሉበት። ከኢስላም አንጻር ደግሞ ካየን የፌሚኒዝምን አካሄድ ከኢስላም አንጻር ካየን ኢስላም ሲጀመር ፌሚኒዝም አያስፈልገውም። ምክንያቱም ቅድም በነገርኳችሁ መሰረት ከሁሉም ነገር በፊት ድንበር አስቀምጧል ኢስላም። ሰዋአን የሴት ልጅም ጥቃት ይሁን ምንም ይሁን በኢስላም ከተካሄደ ማንም ሰው አይዳፈራትም። ተግባባን? ማንም ሰው ሴት ልጅም መዳፈርም ይሁን ጥቃትም ማድረስ ይሁን የሚጠብቀውን መዘዝ ስለሚያውቅ አይዳፈርም። ስለዚህ ሙስሊም የሆናችሁ እህቶቼ ተጠንቀቁ። በዚህ ፖይንት ላይ ፌሚኒዝም የሚባለውን ነገር ከኢስላም አንጻር ከታየ ራሱን የቻለ እንደ እምነት ነው የሚቆጠረው። ፌሚኒዝም ባይተወይ እንደ እምነት ነው የሚቆጠረው። ኤክስትሪም ሊቭል ላይ ከሄደና በጣም ከራቀ ደግሞ ፌሚኒዝም የሚባለው ነገር ከወንድ ልጅ ጥላቻም አልፎ ወደ ሴት ለሴት ግንኙነት የሚያመራ ጉዳይ ነው። በጣም ከባድ ነው። በዓለማችን በነገራችን ላይ በሊቭል ነው የሚያስቀምጡት። ዓለማችን ላይ ያሉ ፌሚኒዝምን የሚያጠኑ ሰዎች በሊቭል ያስቀምጣሉ፣ በደረጃ ማለት ነው። ፌሚኒዝም በጣም ኤክስትሪም ሆኖ የመጨረሻ ሊቭል ላይ ሲደርስ ወንድ ልጅ የሚባል በአጠቃላይ አያስፈልግም እስከ ማለት ነው የሚደረሰው። ያ ነገር ደግሞ የአላህን ቃል የሚጻረር ትዳር ላይ ያለችዋን ትዳሯን የሚያስበትን ወደፊት ለትዳር ፍላጎት ወይ ደግሞ ፕላን ያላትን ትዳሯን እንድትተው የሚያደርግ አይነት ከባድ ነገር ነው ማለት ነው። አብዛኞቹ እንዲህ አይነት ነገር ውስጥ ገብተው ሌሎችንም ሰዎች ማስገባት የሚፈልጉት በወንድ ልጅ ትንኮሳ የደረሰባቸውና ያንን ትንኮሳቸውን አስታከው የራሳቸውን እልህ የራሳቸውን ጠባሳ ለማሻር ሲሉ ሌሎች ምንም ነገር ያልደረሰባቸውን እህቶቻችንን ወደፊት ብዙ ህይወት የሚጠብቃቸውን ገና ማግባት የሚፈልጉትን ለማግባት ዝግጁ የሆኑትን እነሱን ማሰናከልን ስራቸው አድርገው ይዘውታል። የሚገርማችሁ ነገር የዚህ እንቅስቃሴ ራስ ሆነው ዓለማችን ላይ የሚመሩ ሰዎችን ብትመለከቱ በዓለም ደረጃ ነው ያልኳችሁ። በዓለም ደረጃ የዚህ እንቅስቃሴ ጭንቅላት ሆነው የሚመሩ ሰዎችን ስትመለከቱ ሁለት ናቸው ሁልጊዜም። አንደኛው ከትዳር ጉዳይ ጋር ተያይዞ ምንም ተስፋ የቆረጡ አይነት ሴቶች፣ ሁለተኛውና በጣም ከባዱ ደግሞ ግብረ ሰዶማውያን የሆኑ ሴት ከሴት ጋር መጠቀም የለመዱ ይሄን የወረደን
ማንነት ማህበረሰብ ውስጥ ማሰራጨት የሚፈልጉና ከሴቶች መሃል ሴቶችን የሚመለምሉ አይነት ፍጡሮች ናቸው ማለት ነው። ስለዚህ ሴቶች እህቶቼ ጠንቀቅ በሉ። እነኚህ ሰዎች ለእናንተ ለሴቶች ብቻ አስበው አይደለም። ለሴቱ ማሰብ ከሆነ እኛ እኮ ስንትና ስንት ጊዜ እኮ ቪዲዮ የሰራ ነው። ሴት ልጅ ጥቃቷ ይቁም፣ ጥቃቷ ትክክል አይደለም። ሴት ልጅ ለምን ትደበደባለች? ለምን ትቀጠቀጣለች? ለምን ትገደላለች? ለምን ትደፈራለች? አንዴ አይደለም 100 ጊዜ ቪዲዮ እየተሰራ ነው። እነዚያን ቪዲዮዎችን ወደ ጎን ገታ ያደርጉና ወደ ወንድ ልጅ ጥላቻ የሚያመራውን ነገር ያመጣሉ። እኛ ደግሞ እንደ ሙስሊም የወንድ ልጅ ጥላቻ የለብን፣ የሴት ልጅ ጥላቻ የለብን፣ የወንድ ልጅ ንቀት የለብን፣ የሴት ልጅ ንቀት የለብን። ሁሉንም አኒሳኡ ሸቃኢቁ ሪጃል ነው የሚሉት ነብዩ ሰለላሁ ዐለይሂ ወሰለም። ሴት ልጅ ልክ እንደ ወንድ ልጅ ኃላፊነት አለባት፣ መብት አላት፣ ክብር አላት። ስለዚህ ማንም ከማንም አይበልጥም። በዚያ መልኩ ነው የሚኬደው። ይሄ ነገር መረዳት አለባችሁ። እነኚህ ፌሚኒዝምን እንትን የሚያደርጉ ሰዎችን ለማለምለም የሚሮጡ ሰዎችን አትከታተሏቸው። ባይሆን እነሱን የምትከታተሉት ለማጋለጥ ከሆነ ብቻ። አለበለዚያ ግን እነኚህ ሰዎች ከርቀት እየጠላን ያለነውን ግብረ ሰዶምነትን፣ ሴት ለሴት ግንኙነትን ሀገራችን ላይ ሊያንሰራፉ እያሰቡም እየሄዱበትም እንደሆነ ብዙ ፍንጮች አሉ። ተጠንቀቁ ለማለት ያክል ነው ይሄን ነገር ያመጣሁት። ለሴት ልጅ ጥቃት ከሆነ ደግሞ ሁላችንም በያለንበት የሴት ልጅ ጥቃት መቆም አለበት የሚለው እናምንበታለንም፣ በተቻለን አቅም እንታገልለታለን። ትናንትና እነሱ ጸጥ ብለው አፋቸውን ዘግተው በተቀመጡበትም ለምን ይህች ልጅ ተገደለች? በፌቨን ጉዳይ ላይ እነማን ነበሩ ሲጮሁ የነበሩት? ጮኸን አልነበር እንዴ? ጮኸን ነበር። የዚያኔ ስንጮህ ያልጮሁ ሰዎች ነበሩ። ወደ ግራ ወጥተው ሰውየው እንትን ስለሆነ ነው እንዴ፣ ልጅቷ እንትን ስለሆነች ነው እንዴ ብለው ጉዳዩን የብሔር ጉዳይ ማድረግ የፈለጉ ሰዎች ነበሩ ትናንትና። ዛሬ ግን ተመልሰው ፊታቸውን ቀይረው መጥተው ትናንትና ስለ ፌቨን ስንናገር የነበርነውን ሰዎች ስለ ሴት ልጅ መብት ለማስተማር እየሞከሩ ነው ያሉት። አትሞክሩ። ይሄንን በደንብ አድርገን ስለ ሴት ልጅ መብት ማስተማርም መናገርም ሞራሉም አለን። አስተምህሮታችንም ኢስላማዊ አስተምህሮቱም ያዘናልም። ሴት ልጅ እንዳትበደል፣ ሴት ልጅ ችግር እንዳይደርስ ቁሙላት የሚለው ትዕዛዙ። ፌሚኒዝም ማለት ሴት ልጅን ከትዳሯ ከምኗ አውጥቶ ኢማ ሌዝቢያን ማድረግ ኢማ ለወንድ ልጅ ቅምጥ ማድረግ ነው። ሌላ ነገር የለውም። ባጭሩ እወቁ ይሄንን። ስለዚህ ስለ ፌሚኒዝም የሚያቀነቅኑ እህቶች በሶስት ነው የሚከፈሉት። ኢማ የማያውቁ ልጆች ናቸው። ሁለተኛዎቹ ደግሞ ወንድ ልጅ የሚባለውን ትተው ፖርኖግራፊ እየተመለከቱ ራሳቸውን የሚያረኩ፣ ሶስተኛው ደግሞ ከሴት ጋር ግንኙነት ማድረግን የለመዱ ሌዝቢያኖች ናቸው። ጨርሻለሁ በእኔ በኩል ያለውን። ሌላ መላምት ካለ ደግሞ ኡስታዝ ይጨምሩልን። ጀዛኩሙላሁ ኸይራን። ይሄ ደግሞ የደረስኩበት ብዙ ሰዎችን አውርቼ የደረስኩበት እንጂ ከራሴ ተነስቼ እንዲህ ሊሆን ይችላል እያልኩ አይደለሁም። እኔ ጋር የሚመጡ ክሶችን እመለከታለሁ። ለወንድ ልጅ ጥላቻ ነዓም፣ ወንድ ልጅ በህፃንነት በድሎሽ ይሆናል። ወንድ ልጅ በልጅነት ደፍሮሽ ይሆናል። ያ የደፈረሽ ልጅ ለህግ መቅረብ አለበት። እናምናለን፣ እንታገላለን ለዚህ። አንቺ ግን ያንን ጠባሳ አስታከሽ በዚያ ላይ ስታክ አድርገሽ ቀርተሽ ራስን በራስ ማርካት ውስጥ ወይ ደግሞ ሴትን በሴት መፈለግ ውስጥ መግባት የለብሽም። አላህ ያስቀመጠልሽ መንገድ አለ። ሰውየው በህግ ይቀጣል። ሰውየው እንኳን በህግ ባይቀጣ አላህ ፊት ይቀጣል። በህግ መቅጣት እንኳን ባትችይበት ማለት ነው። በህግ መቀጣቱን ደግሞ እንሄድበታለን። እንደ ወንድሞቻችሁ ከጎናችሁ ነን፣ ድምፅ እንሆናችኋለን። ግን ከሌዝቢያኖች ጋር ተሰልፈን ድምፅ አንሆንም። ምክንያቱም እህቶቻችንን እንፈልጋቸዋለንና። 8 እህቶች ቤት ውስጥ አለኝ እኔ። አንዷም እህቴ ሌዝቢያን እንድትሆን አልፈልግም። ይሄ ቆሻሻ ለመስማት እንኳን የሚቀፍን ድርጊት እንዲሰሩም እንዲኖሩበትም ስለማልፈልግ፣ ስለዚህ ይሄ ነው ያለው። በእኔ በኩል ያለውን ጨርሻለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሁን እኛ እያልን ያለነው እሱ ነው። ሴጣኒዝም የሚባለው አሜሪካን ሀገር ያለው እንቅስቃሴ ኢትዮጵያ ውስጥ ክሊኒክና ምንድነው ይሄ የሚባለው ውሃ ማውጣት ትምህርት ቤት ልገነባ ነው ብሎ ቢል ግን ከበስተኋላ የሱን ፈሳድ ለማስፋፋት ከሆነ ካወቃችሁ አይሆንም ነው የምትሉት። ከዛ በኋላ እስቲ መፍትሄ ታዲያ አምጡ። ምን እንትን ምንድነው ክሊኒክ የሚገነባልን ትምህርት ቤት የሚገነባልን ፈልጉልን። ልክ እንደዛ አይነት ነው ጥያቄው ራሱ ማለት ነው። እኛ የሴቶች ጥቃት የህፃናት ጥቃት መቆም አለበት አሁን እናምናለን። ግን አሁን በማን ነው ይሄ ነገር እንትን ያለው እንቅስቃሴውን የጀመሩበት ምንድነው እያሰቡ ያሉት? ሪሊ ለሴት ልጅ አስበው ነው ወይ? ሪሊ ለህፃናት አስበው ነው ወይ ነው እነዚህ ሰዎች? ምክንያቱም ትውልድ የሚያጠፋ የነሱ እንትን የባሰ ነገር አለው ነው እያለ የነሱ ኮንቴንት የባሰ ነገር አለው። ምን አለው ብለን ስንል
አንደኛ ትዳር እንዳይኖር ከሰው ከትዳር እንዲርቅ ከባህል እንዲርቅ ከእሴት እንዲርቅ ከኢትዮጵያዊነት እሴት እንዲርቅ እና ከሃይማኖት እንዲርቅ ለማድረግ ነው አላማቸውም ኢላማቸውም። ከዚህ ነገር ላይ ተቆጠቡ ነው ያልነው እንጂ ምንም እኮ እንትን ያለው ነገር አይደለም። ታስክ ፎርስ ኢትዮጵያ ውስጥ አለ። የህፃናት መብት የሚሟገት የሴቶች መብት የሚሟገት መሬት ላይ አለ እየሰሩ ያሉ ሰዎች አሉ። እነዛን ሰዎች ወደ ሚዲያ ማምጣት ነው። እንደምንም ብላችሁ አምጡና እነዛ ሰዎች የሚሰሩት በደንብ ከመንግስት እውቅና ያላቸው ሰዎች አለ። እነዚህ ሰዎች ከመጮው ምንም ነገር የሚያደርጉት ነገር የለም። ጮ የሆነ ሰዓት ላይ መንግስትም ላይ ሰማቸው ይችላል። ባይሆን መሆን ያለበት እነዛን ሰዎች አምጥቶ ከሚዲያው ጋር አገናኝቶ በደንብ መሬት ላይ ስራ መሰራት አለበት። የህፃናት ጥቃት፣ የሴቶች መብት ጥቃት የሚባለው ነገር መቆም አለበት። አሁንም እኔም እሱን ደግፋለሁ። ራሳችሁ ሃሽታግ አድርጋችሁ ምን ብላችሁ እነዚህን ሰዎች ወደ ሚዲያ አምጧቸው። ታስክ ፎርስ የተቋቋመ አለ መሬት ላይ ራሱን የቻለው ኦፊስ ያለው ስራ የሚሰሩ ሰዎች አሉ። መንግስት የሚያውቃቸው ላይሰንስ ሰጥቷቸው ማለት ነው። እነዛን ሰዎች አካላቶችን ሚዲያ ላይ አምጡና ኢንተርቪው ያድርጉና በምን መልኩ መሰራት አለበት የሚለውን ሰፊ ፕሮጀክት አድርጋችሁ በሐሳብም በጉልበትም በገንዘብም ከጎኖቻቸው ሁኑ። ይህንን ነው የምለው። በተረፈ አንድ ሴጣኒዝም የሚባል ኮንሴፕት መጥቶ ሴጣናዊ እንትኖችን ለማራመድ የሚሞክር ሰው እኛ እያየ ነው፣ ይሄው እየሰማን ነው። እኛ ዓላማችን ሴቶችን ከሃይማኖት ማላቀቅ ነው። ዛትሚን ከክርስትናና ከእስልምና ከአይሁድ ማላቀቅ ነው ዋናው ነገር። ምክንያቱም ሃይማኖት ውስጥ ምን አለ ሲባል ወንድና ሴት የሚባሉ ነገር የሚጋቡት ነገር አለ። ስለ ትዳር ይወራል፣ ስለ ዝሙት ይወራል፣ ስለ ንጽህና ይወራል፣ ስለ ኒካ ይወራል፣ ስለ ጋብቻ ክቡርነት ይወራል፣ ስለ ልጅ ይወራል። ከዛ ከሆነ ግን መጨረሻው ምንድነው ያለው? ከሃይማኖት ከወጡ እነዚህ ሰዎች ቀላል ነው ራሱ እነዚህ ወላሂ ነው የምላችሁ። ነገ ይቆጫችኋል። ኡማው ተበላሽቶ ነገ በሃይማኖት የሸበረቀችዋ ሙስሊም ሂጃቧን አድርጋ በአግባቡ የምትሄደዋ ነገ ሂጃቧን አውልቃ በመንገድ ላይ እንደፈለግ ሆናለሁ ብላ በአደባባይ ስትወጣ ነገ ይቆጨናል፣ እንደ እሳት ያንገበግበናል። ዛሬ መቆም ነው ያለበት። እነዚህ አካሄድ ዛሬ ነው መመታት ያለባቸው እነዚህ ሰዎች። የፌሚኒስቶች አካሄድ ጆርዲ የምትባል የእነዚህን ሰዎች አካሄድ ይዛችሁ ገደል እንዳገቡ ነገር እኔ ነግሬያቸዋለሁ። ሀይቃውን ለመናገር አሁን አንድ ሰው ይቀጥላል ኢንሻአላህ። መጀመሪያ ለኡስታዝ አቡ ሙአዊያ ልስጠውና አደል ኢንሻአላህ። ኡስታዝ አቡ ሙአዊያ አለ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላህ ወበረካቱ። ድምጼ ከተሰማ ሁለተኛ የሚረብሽ ድምጽ ከሌለ ላወራ። የለም። እሺ፣ ሰላም አለይኩም ወራህመቱላህ ወበረካቱ። ቢላሂ አለይኩም አንድ ጥያቄ ልጠይቃችሁ ሁላችሁ ነው። አሁን እዚህ ጋር ይሄን ፕሮፋይል የቀየረም ሰው ይሁን ይሄን ሙቭመንት የሚያንቀሳቅሱ አካላት የደፈረው አካል ይገደል የሚል አንድ ጊዜ አውርቶ ያውቃሉ? አንድ ቃል የደፈረው አካል ይገደል፣ ይሄ መገደል አለበት ያለ አንድ አካል አለ? ይሄን ሪከርድ አድርጉ። እነዚህ ከፊት ሆኖ የሚመሩት አካላቶች ይሄን ሙቭመንት የሚያንቀሳቅሱ ሰዎች ደፋሪው ይገደል ያላለ? ደፋሪው ይገደል ቢባል አይስማሙም። ደፋሪ ይገደል አይስማሙም አይሉማ። እውነት ለዚህ ይሄን የሚያሳስባቸው አይደለም። ምንድነው የሚያሳስባቸው? መጨረሻው ምንድን ነው? ቢላሂ አለይኩም እንዴት ነው ይሄ ፋሕሻ የሆነ ነገራቶችን የሚደግፉ አካላት ጋር ሐሳባችን አንድ ነው? አንተ የምትቃወምበት መንገድ የለህም። እስልምና ለአንተ ከገለጸብህ በላይ መግለጫ አለ። ያ የደፈረ የገደለ ይገደል ተባልክ አይደል? ይሄ ለምን እንደ ሐሳብ አታቀርብም? አትለማ። ስንትና ስንት ሴቶች አሉ በወር አበባ ስቃይ ተሰቃይቶ ሐኪም ቤት መድረስ አቅቷቸው የሚሞት። አንድ ሰው ድምፅ ሆነ ያውቃል? ሐቂቃ ያውቃል? የለም። በረሃ ላይ ላሉ ሴቶች፣ እንደዛ ሁኔታ ውስጥ መከራ ውስጥ የሚያሳልፉ ሴቶች፣ ያን ሁሉ ነገር ለሚያደርጉ ሴቶች አንድ ቀን መፍትሄ ሲያመጡ አይታችኋቸው ታውቃላችሁ? አያመጡም። ምን ነው እነዛ ሴቶች አይደሉም? እነሱ ሐሳባቸው ትዳር ውስጥ ያለችውን ሴት ምግብ አትስሪለት ለባል። ይሄ ነው ሐሳባቸው። አረብ ሀገር ያለች ሴት አረብ ሀገር ያለች ሴት እግሯ 24 ሰዓት የምታብጧ ሴት
ያ ሁሉ መከራ የምታልፈው እህታችን ለዛች እህታችን ለምን ትሰራለሽ? ሙጪ ውጪ ከዛ ብሏት ያውቃሉ? አይሉም። ሀደፋቸው ምንድን ነው? አባትነትን ቤተሰባዊነትን ማሳጣት በፐርፖዝ በቃ ይሄ ነው ጎል። ከዛስ ይሄ ግብረ ሰዶማዊነት የሚባለውን ነገር ሐታ ሲያንቋሽሸው ራሱ አሰማም። ማንቋሸርት አስተያየት ሰጥበት አሰማም። እሺ ተውት፣ ሰብአዊ መብት ነው መደፈር እኮ ጥሩ፣ በጣም ጥሩ። ሴት እናት ዛሬ ቪዲዮ ሪፖስት ያደረኩትን ሸራ ውስጥ የሆነችን እናት ልጇ 8 ዓመት ሆኗት የምትሰቃየዋን ውሃ ዳር ሆና በቃ መከራ የምትበለዋን እናት ያቺን ቪዲዮ በአላህ ሪፖስት ያደረኩትን አሳይልኝ በአላህ እንዴ። ኦኬ እሺ፣ ዳውጣት ያቺን ሴት ያን ሁሉ መከራ የምታይ ልጇን ብቻዋን የምታስዋድጋን ሴት እቺ ሴት ተቸግራለችና ብሎ የረዳት አካል አለ? ዋናው ሀደፍ ሰብአዊነት ከሆነ እናት ልጆቻቸውን ይዞ የሚሰቃዩ እናት ባለበት ምድር እንደው የአባት አይደል ሐኪም ቤት መውሰድ? ይሄ አያሳስባቸውም። አንቺ ቤትሽ ላይ አትስሪ፣ ባልሽን ፍቺው፣ አባሪው። ይሄ ነው ሀሳባቸው። ሰው መደግፍ አይደለም። ጎዳና ላይ የወደቁ ሴቶች የሉም? የሚደግፋቸው አይታችሁ ታውቃላችሁ? አይደለም ሐሳብ ይሄ አይደለም። አሁን ዶክተሩን የለቀቀው ዛሬ ዶክተሩን የለቀቀው ቪዲዮ ላይ አሳይልኝ ባላ እቺን ያ ስምንት ዓመት ከሰባት ወራት እና የምኖረው ደግሞ ሸራ ቤት ውስጥ ነው። አሜሪካ ከጃሊያ ጀርባ ሸራ ቤት ቪዲዮን አሳይላት። ሙሉ ገብቶ እሷ ጋር ሜንሽን ተደርጋለች። አላህ እቺ ሴት አይደለች? ዶክተር ነው። እቺ ሴት አይደለችም እንዴ? ቪዲዮን አሳየው ሙሉ ያገብት። እቺ ሴት አይደለችም እንዴ? እቺን ለምን አትረዷትም እስቲ? የሴት ጉዳት የሚያሳስባቸው ከሆነ እቺ ከሸራ ለምን አታወጣት? እሺ ልጇ ለምን አታሳክሙላት? ሐሳባችሁ አይደለም። ሐሳባችሁን የሞቀውን ትዳር፣ ሐሳባችሁን ሰው ሴትና ሴት እንዲጋባ የመጨረሻ ጎሎ ፍንትናችሁ ይሄ ነው። መጨረሻችሁ እኮ ይታወቃል። የሚያሳስባችሁ ይሄ ነው፣ በቃ ሌላ አይደለም። ይሄ ደግሞ ኢስላም ነው። በምን እንዴት ሐታ እንዴት ነው አንድ ሰው ቁድዋ አርጎችን ሴት የሚከተለው? እነዚህን ሰዎች ቁድዋ አርጎ የሚከተሉ ሙስሊሞች ምንድን ነው የምትሉት? ዛሬ ላይ እንደዚህ አይነት ጉዳይ ሳፖርት ያደረጋችሁ ሰዎች አውቃችሁም ሆነ ሳታውቁ ይሄ ድርጊት ተስፋፍቶ ሰደቀተን ጃሪያ ይስፋፋል፣ አመልም ይስፋፋል። በነገራችን ላይ ነገር አላህ ዘንዳ እናንተ እንኳን ብትሞቱ ይሄ ነገር ተስፋፍቶ ከተገኘ ለእያንዳንዳችሁ ለዚህ ለተባበራችሁት ነገር ሁሉ አላህ ፊት ትጠይቁበታላችሁ። አላህ ፊት ትጠይቁበታላችሁ። እኛ ፍትህ ጠየቅን እኮ ይገደል አልን። እነዚህ የሚደፍሩ አካላቶች ሴቶችን የሚደፍሩ አካላቶች ይገደሉ። እንስማማ እስቲ እንስማማ። በዚህ አትስማሙ፣ አበደን አትስማሙ። ይገደል ከተባላችሁ አትስማሙ። እርዳታ የሚባል ነገር አለ። መጀመሪያ እዘኑ። ማዘን ይቀድማል። ሰው ለምን እንደዚህ ከምትሆኝማ ውጪ፣ ስራሽን አትስሪ። ላ ሐውለ ወላ ቁወተ ኢላ ቢላህ። ለሀዳፋችሁ ይታወቃል፣ ሐሳባችሁ ይታወቃል። የሞቀ እስር ቤት ውስጥ ምግብ እየበላ የሚኖር ሰው መኖር አለበት? እንደው የደፈረ ሰው ጥብሱን እየበላ ይኑር? ይሄ የደፈረ አካል እስር ቤት የሚበላ ይሄ ጅል የሆነ እስር ቤት እሱ የሰውን ህይወትን ቀጥፎ እንዴት ነው ሰላም አየር የሚተነፍሰው? ለምን አይገደልም እንበል እስቲ። አትሉም? እስር ቤት እኮ ለሱ እኮ ጀነት ነው። ለደፋሪ እስር ቤት ጀነት ነው። እስትንፋሷን እንደቆረጠባት የእሱም እስትንፋስ ይቆረጥ። እንስማማ። በዚህ አትስማሙ። እኛ ግን አላህ ነገረን። አላህ ስብሓንሁ ወተዓላ ፍትሃዊነት፣ የገደለ ይገደል። እንደዚህ አይነት የሰውን ህይወት ያጠፋ ሰው በተመሳሳይ መልኩ ሐታ ተውት፣ አይን ያወጣ እኮ አይን ይወጣለታል ወንድሜ።
አይን ያወጣ አይን ይወጣለታል። አልዓይኑ ቢልዓይን ወልኡንፈ ቢልአንፍ ወልኡዝነ ቅሳስ። እስቲ እንተግብር። አትወዱማ ሰብአዊነት ትሉላላችሁ። ደፍሮ እየሄደ ሰብአዊነት ነው። ለምን ይገደላል? ይታሰር እንጂ ትላላችሁ። የምን መታሰር ነው? የሰውን ህይወት ቀጥፎ ምንድነው የሚታሰረው? ይገደል። እስቲ አትስማሙም? ስለዚህ ሀደፋችሁ ይታወቃል። በዚህ ሁኔታዎች እናውቃቸዋለን። መርዳት ከፈለጋችሁ ቤት እናትና አባቶቻቸው ሜዳ ላይ የወደቁ ህፃናቶች አሉ። እስቲ እነዛን እንርዳቸው። የሆነ ዛኪር የሚባል ህፃን ልጅ የለም? እንደ ማንኛውም ትምህርት ቤት መግባት የሚፈልግ ህፃን ልጅ አላያችሁ? ማስኪታ የሚዞሩ ህፃናቶች አላያችሁ? እስቲ እነዛን እንርዱ። ሰብአዊነት ከተሰማችሁ የእናንተ ልጆች እየተማሩ ነው፣ እነሱ የሚማሩ እስቲ እንሰብ በዛ ጉዳይ ላይ በሉ እስቲ አትሉ። አያሳስባችሁም? ይሄ የሚያሳስባችሁ የዛ ልጅ እናትና አባቱ እንዲጣሉ ነው። ሀደፋችሁ እርዳታ አይደለም። ሀደፋችሁ ጎላችሁ መጨረሻው ምንድነው? ባል የሚባል ምድር ላይ ሴትና ሴት ማገናኘት፣ ወንድ ለወንድ ማገናኘት። ይሄ ደግሞ ካላ አበደን ሙስሊሞች እኛ እያለን አበደን ሙቱ ቢገይዚኩም በቁጭታችሁ ሙቱ። ይሄ ሙስሊሞች ባሉበት ምድር ላይ ይሄ አይከናወንም ኢንሻአላህ። አበዛውባችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ከሳሳት ከኔና ከሸይጣን እንደ ወገን፣ እንደ ዜጋ፣ እንደ ጓደኛ፣ እንደ አብሮ መኖር ይሄ ሀሳብን ያመነጨው ሰው ሊጠየቅ ይገባዋል ነው። እኔ አሁን ትልቁ አጀንዳዬ ዛሬ እናንተ ማናችሁ? መጀመሪያ ፌሚኒስቶች ይህንን 5 ሰዓት ምናምን ብላችሁ ያመጣችሁ ሰዎች፣ የምትቃወሙ ሰዎች፣ ተቃውሞ ብላችሁ ያመጣችሁ ሰዎች መደፈሩን እኮ ንቃወሙ። እናንተ ናችሁ አገር የበከላችሁት፣ ያበላሻችሁት እናንተ ናችሁ። እናንተ እስካላችሁ ድረስ ይሄ ነገር አይጠፋም። ስለዚህ የመጀመሪያ መጥፋት ያለበት የፌሚኒስት አካል እየተባለ በአጠቃላይ ከኛ አካባቢ በአጠቃላይ ካልጠፋ ወጋችን፣ ሃይማኖታችን፣ ሰብአዊነታችን እንደተባለው ይሄ ሁሉ ነገር ነው አብሮ የሚጠፋው። ስለዚህ መጀመሪያ አንቺ ማነሽ? ይህንን ነገር ስትይ አንቺ who the hell are you? ወንድ ለወንድ የምትፈቅጂ፣ ሴት ለሴት የምትፈቅጂ፣ ሰው ከውሻ ጋር ከድመት ጋር ከላም ጋር እንዲገባ ምናምን የምትፈቅዱ ሰዎች እንዴ! ሰው ጾታ መቀየር እንዴ! በተፈጥሮ እኮ ሰው የሆነ በጂን ምክንያት ወይ በሆነ ነገር እኮ እናንተ እኮ አሁን ሊትራሊ አላህ ቁርአን ላይ እኮ ተናግሯል እኮ የአላህን ፍጥረት ይለውጣሉ ብሏል። ሱረቱ ኒሳ ላይ አላህ ሲናገር የአላህን ፍጥረት ይለውጣሉ። ከእነዚህ ሰዎች ጋር እንተባበር። እየለወጣችሁ ነው። ጾታ እንዴ ብልት እስከ ማስተከል ድረስ የምትሄዱ አይደላችሁ እንዴ እናንተ? እንዴ ይሄንን ከእናንተ ጋር እንዴት ነው አብረንም ልንሄድ የምንችለው ጋይስ? ይሄን መቼም አንድ ልንሆን አንችልም። መቼም የእናንተን አይዲዮሎጂ ልንከተል አንችልም። እናንተ ባመጣችሁት መንገድ በምንም አይነት ሁኔታ ልንሄድ አንችልም። ስንት ወንድ ሴት ሆኖ ይቀራል። ስንት ሴት ወንድ ሆኖ ይቀራል። ስንት ሴት ሌዝቢያን ሆኖ ይቀራል። ስንት ወንድ ጌይ ሆኖ ይቀራል። ዛሬ ከዛ ውስጥ መውጣት ደግሞ አይችሉም። የማይችሉበት ምክንያት ያ ራሱ ሰርክሉ ከባድ። ከዛ እኔ የማውቃቸው ራሱ ሰዎች አሉ። ከዛ ሰርክል መውጣት ሀቂቃውን በጣም ከባድ አይደለም። ጌይና ሌዝቢያን ሆነ ይቅርና የሆነ ሰርክል አለ። ያ ሰርክል ከዛ ሰርክል ውስጥ መውጣት በራሱ አይቻልም። የምታነቡትንም እኮ መጽሐፎች እናውቃቸዋለን ጋይስ። የሚነበቡ መጽሐፎች ራሱ እናውቃቸዋለን ሀቂቃውን ለመናገር እና ይህ ከእናንተ ጋር በምንም አይነት ሁኔታ አንድነት ሊኖረን አይችልም። በቃ መጀመሪያ ፌሚኒስት ከሀገራችን ይጥፋ። ይሄ ነው መጀመሪያ፣ ይሄ ነው ኦኬ። እና እንደዚህ በግልጽ ነው ሊነገራችሁ የሚገባው። እሺ ኡስታዝ አቡ አቲካ ሰላም አለይኩም ወረሕመቱላህ አለ ወይስ ስልኩን ይዘተኛል? እንዴት ነህ? አለሁ አልሐምዱሊላህ ኡስታዝ። እስቲ ምን ትላላችሁ? እስቲ ቀጥሉ፣ ሀሳብ ካለ። እንግዲህ ፌሚኒዝም ያው ከተነሳበት አንስቶ እስካሁን ባለው 4 ደረጃዎችን አልፏል። ነገር ግን እንደ እስልምና ስናየው የመጀመሪያው ክፍል ላይ ማለትም ገና ፌሚኒዝም በጀመረበት ያኔ ሕግን ከማስከበር ብለው ከተነሱበት ከዛ ቦታ ላይ ነው የኩፍር አስተሳሰብ ውስጥ የገባው። ስለዚህ በደረጃ ደግሞ ሄዶ
አሁን ጀስት ፖስት ሞደርኒዝም እና ከፌሚኒዝም አንድ ላይ ያው ጋብቻ ፈጥረዋሉ። ይህ ደግሞ በጣም ከባድ የሆነ ያው ከኩፍርም አልፎ ማለት ነው ሰብአዊነት ጋር የሚጋጭ የሆነ እዛው ዌስተርን ላይ ራሱ በጣም ከባድ የሆነ ሙግቶች የተነሱበት እና ከአይዲያ ወርዶ መሬት ላይ ሊውል የማይችል የሆኑ ሀሳቦችን ያመነጨበት ነው። ጀስት ለሚሞግቱለት ፌሚኒዝም ዋትስ ውመን ብለን ብንጠይቃቸው ውመን ሁድ ምንድን ነው ብለን ብንጠይቃቸው መመለስ ማይችሉበት ደረጃ ላይ ነው የተፈጠረው። ሴትነት ምንድን ነው ተብለው ቢጠየቁ በስርዓት ሴትነት ይህ ነው ብለው መመለስ አይችሉም። ይህ በሆነበት ሁኔታ ነው ለሴትነት እንታገላለን የሚሉት። ስለዚህ ኢንሻአላህ ያው አብዛኛው ነገር ተብሏል። እኔ በዚህ ላይ ማከል ብዙም እንትን የለኝም። ላኪን በሙቭመንት ላይ የተወሰነ ነገር ማለት እፈልጋለሁ። በተለይ ይሄ ዘመቻዎች እንደ ሙስሊም እኛ ከየትኛው ወገን ምን መሆን አለብን ከሚለው አንጻር ብዙ ጊዜ የተለያዩ ዘመቻዎች የተለያዩ ይሄ ሪቮሉሽኖች ሙስሊሙን እንትን ሲያጠቃ እናያለን። ማንም በጀመረው ነገር ግን የሆነ ፖስት ባደረጉት ፌስ ባደረጉት ነገር ላይ ብቻ እንተርሰን ይህ ነገር በቃ ትክክል ነው፣ ይህ ነገር እውነት ነው ብለን ሁላችንም እንደ ዘመቻ እንትን ስንል እናያለን። እና እስልምና በዘመቻ ላይ የሚመሰረት እምነት አይደለም በመሰረቱ ማለት ነው። እስልምና ወላሂ ከየትኛውም ከፊሎሶፊ ማንስተን አሁን ካሉትም ከፌሚኒዝም ብንለው እንዲሁም ደግሞ ከተለያዩ እምነቶችም ማለት ነው እንደ ሴት በቃ ለሴት ልጅ ትክክለኛ እንደ ሰብአዊነት ማለት ነው እንደ ሰውነት የተቀበለ እምነት የለም ፊል ዓለም በአጠቃላይ አልሐምዱሊላህ። ምክንያቱም ያው ትዕዛዙ የመጣው ከፈጣሪዋ ነው። ፈጣሪዋ ደግሞ ምን እንደሆነች ያውቃል። ለዛ በራስነቷ ማለት ነው ማንዋል የሰጣት ናት። አሁን ግን እኛ ጋር እየተፈጠረ ያለው ይሄ የዘመቻዎች ጋጋታ፣ በተለይ የሆነ ዘመቻ ይፈጠራል፣ ከዛ በዛ ላይ ሆይ ሆይታ ይኖራል ምናምን። ከዛ በኋላ ያንን አጀንዳ ማን ያነሳው? ምንድን ነው አላማው? ወዴት ነው የሚሄዱ? ያ ነገር አናቅም። ብቻ ግን ማለት ነው የሆነ ረሱል ሰለላሁ ዐለይሂ ወሰለም ከዚህ በፊት እንትን ያሉት አለ አይደለ ሐዲስ ላይ የሆነ ለተተቢዑና ሰነነ መን ካነ ቀብለኩም፣ ያኒ ልክ እነሱ የገቡበት ሁሉ መግባት አይነት እነሱ የጮሁት እውነት ይመስል እነሱን መንከተል ትልቅ ዋጋ ያስከፍላል። ኢንሻአላህ ያው ኡስታዝ እንደምታውቀው እኔ ብዙ እንትን ሚዲያ ላይ እንትን አልችልም። ኢንሻአላህ ይህንን እላለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላህ። ዝም ያልኩት ምን አለ ኡስታዝ? ከወራት በፊት እነ ዮርዲ ተሰብስበው ፈትዋ ሲሰጡ ነበረ በሃይማኖት ላይ። ላሰማችሁ ምን እንደሚሉ። That's my only angle. Normally ከሃይማኖት ሴቶችን ከሃይማኖት ተቋማት መውጣት ነው አንግሌ። That's my only angle. ፌሚኒዝም ራሱ አይደለም የኔ አንግል። ሴቶች ከሃይማኖት ስርዓት ውስጥ ከወጡ ወይም ከሃይማኖት አስተሳሰቦች ውስጥ ከወጡ it's just only natural. I'm so glad to see that you guys are coming to the realization that religion is actually a weapon formed against women. ለሴቶች ጠላት የሆነ ኢንስቲቱሽን ነው ራሱ። ፈርሳም ለአንዳንድ ወንዶች ሊጠቅማቸው ይችላል፣ ስትራክቸር ስለሚሰጣቸው ቢሄቪየራቸው ማኔጅ ስለሚያደርግ ሊጠቅም ይችላል። ግን ለሴት ግን ኮምፕሊትሊ ካውንተር ኢንቱዊቲቭ የሆነ አጌንስት የሆነ አእምሯን እንትን ካለችበት ከፍታ አውርዶ መሬት ላይ የሚያስቀምጣት አይዲዮሎጂ ነው ብዬ ነው ማስበው። በብዙም ከዛ ከዶክተር ማህሌት ጋር በጣም እስማማለሁ። ያ ሳይኪ ዲቨሎፕ ሲያደርግ በልጅነት በጣም ዲፊካልት ነው ከዛ ውስጥ መውጣት። ኢትዮካስ ሎንግ ታይም ባይ ዘ ዌይ እንደዚህ ሰብረን ወተን ለመናገር በሃይማኖት ላይ እና ሃይማኖት በጣም መመታት ያለበት አይዲዮሎጂ ይሰበር እንደሚባለው መሰበር ያለበት ነገር ብዬ ነው ማስበው። የልጆቻችን ሳይኪ ላይ እየተጫወተ ያለ የሴቶቻችን ላይ ምንድን ነው ወደኋላ እያስቀረት እንደዚህ ነው ሲሰበሰቡ የነበሩት። ይህን ነው መጨረሻ ላይ በምንድን ነው መምታት የሚቻለው ሲባል አሁን በሴት ልጅ ጥቃትና በህፃናት ጥቃት ይቁም በሚል መፈክር መጥተው በኋላ ላይ እነዛ የመጡትን ሰዎች ከክርስትናም የመጡትን ከእስልምና የመጡትን ሴቶች በአጠቃላይ ወስደው ፌሚኒዝም ማድረግ ነው። ፌሚኒዝም ብቻ አይደለም እኛ ዓላማችን አሉ። ከሃይማኖት አስወጥተው
መጨረሻ ላይ ፌሚኒዝም ያደርጓቸዋል ማለት ነው። ፌሚኒስት ካደረጓቸው ሌዝቢያን ያደርጓቸዋል። ሴት ለሴት ወደሚባለው ወደ እንትን ያደርጋሉ። እኔ ብዙ ቪዲዮዎች አሉኝ፣ አይ ቲንክ እለቀዋለሁ ምን አይነት እንትን እንደሚሆኑ ሴቶቹ እርስ በርሳቸው ሌላ ነገር ሲያደርጉ ያለበት እነዚህ ሴቶች ማለት ነው ሲያደርጉ ሰውም አይፈሩም፣ ምንም ችግር የለባቸውም። ምን አይነት እንትን እንደሚሉ ማለት እንደ ወንድ ሆነው አንዷ ሴት ሆና አክት እያደረጉ ማህበረሰቡ እንዴት እያበላሹ እያቆሸሹ እንዳለ ሰዎች ህፃናቶች ቴስት እንዲያደርጉ በልጅነታቸው ቴስት እንዲያደርጉት ይህንን ነገር መብት አላቸው እና ቴስት ያደርጉት ብለው ወደ አልተፈለገ አቅጣጫ እንደሄዱና ትውልድ እንዳይኖር ሰው እንዳይጋባ እንዳይዋለድ ዘር እንዳይተካ ትውልድ እንዳይቀጥል የአላህን ዓላማና ኢላማ ወደ ጎን በማድረግ ሰይጣናዊ የሆኑ ነገሮችን እያደረጉ ነው ያለው እና እኔ ምለው ህፃናት ጥቃት ይሄን ሲነገራቸው ህፃናት ጥቃት ተቋሙ ላይ ይቁም እያላችሁ ነው የሚሉን ቶሎ ብለው ኡስታዝ አጋጥመዋል እንደዚህ ነገር ልክ እንትን ስትላቸው ፌሚኒዝም ልክ አይደለም ስትላቸው ህፃናት እየተበደሉ ነው ምናምን ነገር ይለዋል። እንዴ እኔ እኮ ሙስሊም ነኝ ዘመቻ እኮ ተከፍቶብኛል። እኔ በቃ እንደዛ ነው አላማ ዘመቻ ተከፍቶብኛል። እኔ ግን አንድ ነገር ኡስታዝ ባሉበት ነገር ላይ አንድ ነገር ልጨምርላችሁ። እሺ ሌዝቢያንነት የሚባልን ነገር አርቀው የሚያስቡ ወንድምና እህቶች አሉ አይደል? እናንተ ፊት ለፊት ዳዕዋ ለማድረግ የምንቆመው ወይ ደግሞ ዳዕዋ የምናደርገው እኛንም በተወሰነ ደረጃ ክሶች የሚመጡት እኛ ጋር ነው። እንዲህ አይነት ነገር አጋጠመኝ የሚል ክሶች የሚመጡት እኛ ጋር ነው። ወላሂ الذي لا اله الا هو አላህ በሚያውቀው እምልላችኋለሁ ኢትዮጵያ ውስጥ በሙስሊም ቤተሰብ ተወልደው ያደጉ ሙስሊም የሆኑ ልጆች ሌዝቢያን በመሆናቸው ምክንያት ብቻ ትዳራቸውን ፈተው የተለቀቁ ልጆች እኔ ጋር መጥቶ ባሎቻቸው ከሰዋቸዋል። በራሱ እጅ ቼክ አድርጎ ያገኛቸው ማለት ነው። እንዲህ ያሉ ሴቶች ከሙስሊሙም አሁን ወጣ እያሉ ዱዓቶችን ለመምታት እየሞከሩ ያሉት ሴቶችን የለመዱ ናቸው። ከሴት ጋር መሄድ የለመዱ ወንድን ጭራቅ ለማድረግ የሚፈልጉ ትዳር እንዳይመሰረት አላህ ያወረደው ጥሩ የሆነው ስርዓት ያለው አላህ ዘንድ ተወዳጅ የሆነው ትዳር እንዳይመሰረት የሚፈልጉት እነኚህ ናቸው። አላህ ምስክሬ ነው። አሁን የምናገረው ነገር ላይ አንዲት ቃል ጨምሬ ከሆነ አላህ ሱብሓነሁ ወተዓላ ይጠይቀኝ። ወላሂ ብዙ ወንዶች ነው ያልኳቸው ያለሁት እኔ ጋር መጥተው ባለቤቴ በሴት እንጂ በወንድ ስለማትረካ ጥላኝ ሄዳለች ብሎ ይነገረኝ አለ። ያን ነገር ደግሞ አጣርቶ ደርሶበት ነው በጓደኞቿ ያን ነገር እንደምታደርግ። ስለዚህ ይሄን ነገር ስለምናውቅ ነው ከትናንት ወዲያ ወጥቼ ስናገር። ለዚያ ነው አንድ ነገር ልንገራችሁ። እነኚህ ሚዲያ ላይ ወጥተው ፌሚኒዝምን ሊያጨበጭቡ የሚፈልጉት ሙስሊሙም ክርስቲያኑም እኔ ሳያቸውም ሌዝቢያንነትን ነው እነሱ ላይ የማነበው። ባጭሩ ይሄን ነው የምነግራችሁ። እኔ ኢማ ሌዝቢያን ናቸው፣ ሌዝቢያን ካልሆኑ ደግሞ ለሌዝቢያንነት እየተመቻቹ ነው ያሉት። ራሳቸውን በማርካት የተጠመዱ የተለያዩ ፖርኖግራፊን እየተመለከቱ ቪዲዮ እየተመለከቱ ራሳቸውን በማርካት የተጠመዱ ወንድ ልጅን ለአይን የሚጠሉ ወንዶችም ደግሞ ሴትን ለአይን የሚጠሉ እንዲህ ያሉ ናቸው። አላህ Subhanahu Wa Ta'ala ያወረደውን ሊንክ ለመስበር የሚጥሩ ናቸው። ይሄንን በግልጽ ማውራት ግድ ይላል። ምን ይባላል መሰላችሁ? በኦሮሚፋ ዱኩብኒ በከቃኝነ መቀበቃኝ ፊጣቴ ይባላል። አውራ ላይ የወጣ ቁስል፣ ብልት ላይ የወጣ ቁስል ሼምለስ ነው። خلاص ሐኪም ጋር አይ ቁስል የሆነ ቦታ ላይ ወጥቶብኛል አይባልም። እዚህ ጋር ነው የወጣው ተብሎ ነው የሚነገረው። ካም ንግግር ሆና ባጢል የተፈለገባት ነች። ንግግሯ ውስጡ ያለው ነገር ባጢል ነው የተፈለገበት። የነሱ አካሄድ ምንድነው? ኦፍ ኮርስ ያሉት ነገር ትክክል ነው። እኛም የምንለው ነው፣ ሁላችንም የምንለዋል። ችግሩ ምንድነው? እንደዚህ ያነጠፉልሻል፣ ትልቅ ሰፊ የሆነ ሜዳ ያነጥፈውልሻል። ከስር ጉድጓድ ነው ያለው። ለምን? እነሱ እዛ ጉድጓድ ውስጥ ነው ያሉት። ኦኬ፣ እዛ ጉድጓድ ውስጥ ነው ያሉት፣ ገብተዋል ኦልሬዲ። አንቺንም እዛ ጉድጓድ ውስጥ ሊከቱሽ ነው። በምን አይነት ሰበብ? በመልካም ንግግር ማለት ነው። እኛ ሙስሊሞች ግን በዚህ አንታለን። ምክንያቱም አላህ መጀመሪያ ነግሮናል። አላህ ቀደም እንዳለው ቁርአን ላይ ላ ተቁም ፊህ አበዳ፣ ጭራሽ እዛ መስጂድ ላይ እንዳትቆም አላቸው ነብዩን ሰለላሁ ዐለይሂ ወሰለም። መስጂድ ነው፣ መልካም ነገር ነው፣ ይሰገድበታል። እዛ ቦታ ላይ መስገድ ነው፣ ሌላ ነገር የለም። ወላኪን ግን የሰሩት ማናቸው? ሙናፊቆች ናቸው። የሰሩትም ለሌላ አጀንዳ ነው። ገብቶሻል? ስለዚህ አላህ ምን አላቸው? ለመስጂዱን ኡሲሰ ዐለ ተቅዋ ኸይር ነው አላቸው። በቃ ይሄ በተቅዋ ላይ የተሰራው መስጂድ ነው ለአንተ የተገባ መስገድህ ብለዋቸው ቁባ መስጂድ ላይ እንዲሰግዱ አደረጋቸው አላህ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ወላኪን እዛ የተባለውን መስጂድ
ያ የድራር መስጂድን እንዳትሰግዱበት በማለት አላህ ከዛ መስጂድ አይደለም መስገድ ቀብራቸው ላይ ሁላ እንዳትቆም ነው ያላቸው። ኦኬ። ስለዚህ እነዚህ ሰዎች ፌሚኒዝም የሚባለው ነገር ስለ መሰረቱን ስናየው ቅድም እንደተባለው ከአሁን ጀምሮ ሲነገር እንደተባለው የመጀመሪያ ችግራቸው የሴት ልጅ ችግር፣ ሴትን ከሴትነት የማውጣት ችግር፣ ከሴትነት ማለት ነው። ሴት ማለት አላህ በዲን ላይ የነገረን ነቢያችን ሰለላሁ ዐለይሂ ወሰለም ያስተማሩን ያ ሁሉ ነገር ወጋችን ከሀገራችን ጋር የማይሄድ ከስርዓታችን ጋር የማይሄድ ሂጃብ መልበስ አይፈል አሁን አፈናችኋት ነው የሚለው። ሂጃብ ለምን ትለብሳለች? ይሄ ማለት ሊትራሊ ከእስልምና ጋር ነው የሚቃወሙ። አላህ ደግሞ ምን ይላል? ጭራሽ ጀላቢባቸውን ዩድኒነ ጀላቢቢሂነ እያለ ጅልባባችሁን ልቀቁ እያለ የተናገረለት ነገር ነው። ይሄ ነገር ክልክል ነው ሲሉ ኩፍር ነው። ኦኬ። በሌላ ቦታ ብትመጪ ሴት ልጅ ባሏን አለመታዘዟ፣ ሌሎች በጣም የሚያስጠሉ ነገሮች አሉ። ጭራሽ ባሏን በመኝታ ተከልክለው በመኝታ መከልከል ኢላ በጉዳዮች በአንዳንድ የሆነ ህመም ላይ ሊሆን ይችላል፣ በሌላ ነገሮች ሊሆን ይችላል እንጂ በሌሎች ጉዳይ ከሆነ በጣም ወንጀል ነው፣ ወንድየውም ሴትየዋም ማለት ነው። ስለዚህ ይሄንን ተስማምተውና የሞቀ ትዳርን ቤትን እንዲበተን የሚያደርጉ ከዛ በኋላ ወደ ሌዝቢያንነትና ወደ ጌይነት ሰዎችን የሚመሩ የሆኑ ትውልድ አጥፊ የሆኑ ህዝቦች ናቸው። እነዚህ ትውልዶች ደግሞ አላህ ያኔ በሉጥ ህዝቦች ዘመን ላይ ያደረጋቸው ምንድን ነው? እሳትን ያዘነበባቸው። ከነዚህ ሰዎች ጋር አብረን ልንሰራ አንችልም ነው በቃ። እሷ ባወጣችው መንገድ መጀመሪያ she's got a problem, she's got a real and serious dangerous problem ነው ያለባት። with who? the problem is ለመጀመሪያ ፌሚኒዝም የሚባለው ነገርኩሽ እኮ አንደኛ እሷ ችግር ያለባት you told me that she have a problem no she አይደለም እኮ ችግሩ the community እዛ ውስጥ ያለው ሰርክሉ ነው ችግሩ። ያ ሰርክል ነው ችግሩ። እዛ ሰርክል ውስጥ ገብቶ መተባበር በራሱ አይቻልም። ይሄ ሐራም ነው፣ ራሱ ክልክል ነው፣ አይቻልም። እዛ ሰርክል ውስጥ ገብቶ ከነሱ ጋር ተባብሮ መሄድ አይቻልም። ምክንያቱም እነሱ ሰርክላቸውን ሊያጠናክሩ ያው ትላንት ወጣችና ምን አለች እንዴ ባል ማለት ምንድን ነው? ቤቱን አየችና ምንድን ነው ባል ምንድን ነው? ከዚች ጋር ልንተባበር ነው። ነገ ልጅሽ፣ ልጄ፣ ልጁ፣ ልጃችን፣ እህቶቻችን ነገ ባል ምንድን ነው ይበሉልን ወጥተው የእሷን አካሄድ ይዘን ሄደን። ይሄ በጣም ከባድ ነገር ነው። ስለዚህ ጥንቃቄ ያስፈልጋል። ምንም አይነት ነገራቸው ቢስብ ማለትም የሚስብ ነገር ምንም የላቸውም። ሲጀመርም እቺን ነገር ነው የተጠቀሟት። በቃ እቺን ጾታ መቀየረን የሚናገሩ ሰዎች ለአላህ ብለን ጾታ መቀየረን እኮ ሐላል ነው የሚሉ ሰዎች ናቸው። እንዴትም ከነዚህ ጋር የምንቆሙ ሃይማኖት ውስጥ እስካለች አንዲት ሴት መብቷ አይከበርም እኮ ነው የሚሉት። ከሃይማኖት እኮ ነው ሴትን የሚያስወጡት። እንዴት ነው ከነዚህ ጋር እንደምንሆነው? የፈለገችውን ጾታ መምረጥ ትችላለች። ከውሻ ጋር ቢሆን ከፈለገች መጋባት ትችላለች። እንደዚህ አይነት ዓላማና ግብ ያላቸው ሴቶች ጋር እንዴት አብረን እንቆማለን? ይሄ በአላህ የምንጠበቀው ነው። እኔ በአላህ እጠበቃለሁ ከነሱ ጋር ከመሆን። እኔ ዛሬ እንደዚህ ብታረድ ይሻለኛል ወላሂ ላዚም ከነሱ ጋር ከመሆን። ከነሱ ጋር እንደዚህ ብዬ ይሄ የአምስታትን ቻሌንጅ ከምቃወም ገብቼ ከነሱ ጋር ወላሂ አሁን ብሞት ይሻለኛል። ያለኝን ንብረት ሁሉ አጥቼ ማለት ነው። ለምን ነገ የሚመጣውን ነገር ነው ማሰብ ያለብን። ነገ የሚመጣው ትውልድ ነው የሚጠፋው። ነገ ትውልድ ጠፍቶ ዛሬ ላይ የምናውቃቸው ስርዓት ያላቸው ሴቶች፣ መልካም ቤተሰብ ያለው ተዋዶ ሚኖር ተከባብሮ ሚኖር ህብረተሰብ ያለ ዛሬ እንትና እኮ ተደፈረ ልትባል እኮ ላ ሐውለ ወላ ቁወተ ኢላ ቢላህ። ወንድ ለወንድ ሊደፋፈር፣ ሴት ለሴት ሊደፋፈር። ይኸው እናንተ ናችሁ ይሄን የምታረጉት። በየመንገዱ ወንድ ይደፈር ይላል። እስቲ እኮ ይደፈራል እኮ። ለምንድን ነው የወንዱ መደፈር ስም አታውሩት? ወንድም እኮ እየተደፈረ ነው። ሴቷን በሴት እየተደፈረች ነው። ይሄ በጣም ከባድ ነገር እኮ። ወንድ በወንድ ሴት በሴት እየተደፈረ ነው። ኦኬ። እና ምንድነው በጣም ከባድ የሆነ ትውልድ አጥፊ የሆነ ነገር ነው። እኛ ሁለቱንም ነው የምንቃወመው። መርጦ አልቃሽ አይደለንም። ሁለቱንም እንቃወማለን። እሷንም የነሱንም እንቃወማለን፣ እነዚህንም እንቃወማለን። ደፋሪ ነው። ወንድ ስለደፈረ ወንድን ስለደፈረ የሚታውበት፣ ሴትን ስለደፈረች የምታውበት፣ ወንድ ሴትን ስለደፈረ የሚታውበት፣
ሴት ወንድን ስለደፈረች የምትተውበት ምንም አይነት ምክንያት የለም። ደፋሪ ደፋሪ ነው። ደፋሪን ሁሉ እንቃወማለን። ያን ያለው ነገር። ስለዚህ ደፋሪ ተነስቶ የእሱን መድፈር ለመደበቅ ሲል የሌሎችን መድፈር አንስቶ የሚቃወምበት ምንም ምክንያት የለም። ደፋሪ ደፋሪ ነው። ደፋሪ ናችሁ እናንተ ራሳችሁ። ስለዚህ እናንተን ነው የምንቃወመው። መጀመሪያ እናንተ ባትኖሩ ይሄ ሁሉ ባልመጣ ነበር። ስንት ወንድ ነው ላይፉን ያጣው? ስንት ወንድ ነው ሴት ሆኖ የቀረው? ወላሂ አላህ ይጠብቀን ከእንደዚህ አይነት በላ። ይሄ በጣም ከባድ በላ። ስለዚህ ለዚህ ነው እኔ ምንም አይነት ነገር ከመናገርሽ በፊት ይህንን ልናገር ያልኩት። ስለዚህ በዚህ ነው መሆን ያለበት። ምንም አይነት መልካም ነገር የላቸውም እነዚህ ሰዎች ከጥፋት ውጭ ማለት ነው። ስለዚህ በራስሽ መንገድ በዲንሽ አላህ በሚያዝሽ መንገድ ነው እነዚህን ሰዎች በቁርአንና በሐዲስ መነጋገር፣ ካልሆነ በሌላ መንገድ ደግሞ ራሳችሁ በቻላችሁት መንገድ ማድረግ ነው እንጂ ከእነሱ ጋር ተባብረን ምንም የምናደርገው ነገር የለም። ሙስሊም አላህ ስብሐነሁ ወተዓላ ነቢይ ማን ነው ዑመር ምንድን ነው ያለው? ናሕኑ ቀውሙን አዐዘነ አላሁ ቢልኢስላም እኮ ነው የተባለው። እስልምና እዚህ ይሄ ነው በቃ። እኛ ሙስሊሞች በእስልምና ነው ከፍ ያልነው እንጂ በእነዚህ ባለጌዎች አይደለም። እስልምና ነው ከፍ ያደረገን። እኛ ከእነሱ ጋር በምንም አይነት ሁኔታ አንድ ልንሆን አንችልም። በእነሱ መንገድ ልንሄድ አንችልም። ተባብረንም ልንሄድ አንችልም ከማንም ጋር ማለት ነው። አልሐምዱሊላህ እኛ ምን አይነት ትውልዶች ነን? አላህ በእስልምና እህቶቻችንን ከነ ክብረ ንጽህናቸው የምናገኛቸው ብቸኛው ትውልዶች ነን። ልብ አድርጉ እንግዲህ እስልምና ላይ ማለት ነው። ወላሂ አሉ ክርስትናም ላይ አሉ። ሃይማኖትን ለማለት ፈልጌ ነው። አጠቃላይ ሃይማኖት ውስጥ ስትገቡ ነው ይህን ልታገኙ የምችሉት። ሃይማኖት ከሌለ ይሄ የለም። ክርስትናም ቢሆን እስልምናም ላይ እንደዚህ አይነት ነገር ልታገኙ ትችላላችሁ። ወላኪን እነሱ ጋር እንዲህ ነገር አታገኙ። ክብረ ንጽህና የሚባል ነገር የለም። ሴት ልጅ ቆሻሾች ናቸው እነዛ ሰዎች። ሴቶች ተከብረው ከነ ግርማ ሞገሳቸው ነው የሚሄዱት። ቢያንስ እንኳን ነጠላ ያደርጓሉ። ክርስቲያኖች ራሱ ቢያንስ እንኳን ጉርድና እንትን ነው የሚያደርጉት። ፀጉሯን ለቃ የምትሄድ ይላል እኮ ትላጨው ነው የሚለው አይደለ? ስለዚህ ፀጉር መልቀቅ አግባባል። ለምን? ለሌሎች ወስዋስ እንዳትሆን ነው እኮ፣ ሌላ ነገር አይደለም። እስልምናውም ፀጉራችሁን ሸፍኑ ተብሏል። ለምን? ለሌላ ሰው ወስዋስ እንዳትሆን ነው። ለባሏ ነው የምትሆነው። እሷ ውበቷ ለባሏ ነው። ምክንያቱም ዛሬ የሆነ ወንድ ቢያያት እሷን ያያት ወንድ ይመኛትና ባልየው ሊቀየም ይችላል። ደዩስ ወንድ ነው የማይቀና ወንድ። ደዩስ ይሄ በጣም ልክ ያለፈ ደዩስነት ማለት ደዩስ ምን ማለት መሰላችሁ? የሆነ ደንታ የሌለው ለሚስቱ የማይቀና የደደበ አእምሮ ያለው ለሚስቱ ሚስቱ ሚኒስከርት አርጋ በፓንት ስትወጣ ጡት ማስያዣና ፓንት አርጋ ይሄ እንትን ላይ ቢች ዳር ስትወጣ አይቶ የማይቀና የሆነ ባል ወይ ደግሞ እንደዚህ አይነት ሰዎች የሚፈሩበት ሁኔታ ነው ያለው። ተግባባን? አብረው መንገድ ላይ ሲሳሳሙ የምታዩበት ዛሬ ያንን ለምን አይቃወሙ? እንደዚህ አይነት ትውልድ እንዲፈራ ነው እንዴ? ቢያንስ እንኳን ሃይማኖቶች እነዚህን ነገር ይከለክላሉ፣ ስርዓትን ያመጣሉ። በአንቺ ምክንያት ልናገረው እንጂ ለአጠቃላይ ነው እየተናገርኩ ያለሁት። ልጨርስ ሀሳቤን እና እንደዚህ ነው በቃ። አንጾ ነው የሚያሳድገው። ሃይማኖት ያንጻል። ይሄ ሁሉ ህዝብ ዛሬ ሃይማኖት ባይኖር ኖሮ ተገዳድሎ ያልቅ ነበር። ለምን መሰላችሁ? ይህን እምላችሁ ሃይማኖት ተስፋ ነው። ተግባባን? ሃይማኖት ያለው ሰው ተስፋ አለው። ወንጀልን አይዳፈርም። ግልጽ ነው። ሁሉም ይህን ሰዓት ዝሙተኛ ቢሆን፣ ሁሉም አመፀኛ ቢሆን፣ ሁሉም ምን ብዬ ነገር የሆነ በቃ ሁሉ በጣም ባለጌ ምናምን ሌባ ቢሆን ኖሮ ለመንግስትም አስቸጋሪ ነበር የምንሆነው። ሃይማኖት ስላለ ነው። ዛሬ ሃይማኖቶች ተቋሞች ስላሉ ነው። አክባሪዎች ስላሉ ነው። መከባበር ስላለ ነው። መዋደድ ስላለ ነው ዛሬ እዚህ የደረስነው። ተግባባን? መከባበር ባይኖር፣ ሃይማኖቶች ባይኖሩ፣ እንደነዚህ ሰዎች አካሄድ ቢሆን ኖሮ አላህ በላይ ወርድ እንደዚህም አንቆይም ነበረ። በአንዳንድ መልካም ሰዎች ነው አላህ የሚተወን። በእርግጠኝነት በነዛ መልካም ሰዎች ነው፣ ለነሱ ብሎ ነው አላህ የሚተወን እንጂ ልክ እንደ ሉጥ ህዝቦች እንደዚህ ገልብጦ እንትኑን እንዲገልብጦ ያጠፋን ነበር። አላህ ያጠፋን ነበር። ሀይቃ ግን መልካም ሰዎች አሉ፣ በሃይማኖት ውስጥ ስርዓት ያላቸው ሰዎች አሉ። ወላ ሀታ እኮ አላህ ስለ ክርስቲያኖች ሲናገር ስለ ባህታውያን ማለት ነው እነዚህ እንትን ውስጥ ገዳም ውስጥ ስላሉ ሰዎች እኮ አላህ በቁርአን ላይ ሲናገር እኮ ስለ መልካምነታቸው ይናገራል። ኩራት የለባቸውም ብሎ ይናገራል። ግን
እንትናቸውን ይሄ የተባለውን ነገር ይሄ አላህ ባላቸው መንገድ አልሄዱም እንጂ አለ በቃ ኩራት የለባቸውም ውስጣቸው ብሎ ተናግሯል። ኩራት አለመኖር ደግሞ ከሰዎች ጋር ተናንሶ መኖር ደግሞ ለሀገር ሰላም ጥሩ ነው። አገር ሰላም ካልሆነች ችግር ነው ሀይቃውን ለመናገር እንጂ አሁን እንደነዚህ ሰዎች አካሄድ ቢሆን ኖሮ እኮ ሁሉም ጌይ የሆነና እኮ በየመንገዱ እንትና ተደፈረ። በወንድ ደግሞ በጣም ነው የሚያስጠላው ሀቂቃውን ለመናገር በሴት አያስጠላም እያልኩ አይደለም። ያው ታውቃላችሁ ምን ያስጠላል ለማለት እንደምፈልግ በጣም ነው የሚያስጠላው፣ ይዘገነናል ሁላ። አላህ ይጠብቀን። ሴት ማለት በእምነቶቻችን ሲነገረን ሴት ማለት ያ ድክመቷን ምላችሁ የደካማ ፍጡርና አስባል ፊዚካሊ ደካማ ሊታዘንላት ይገባል። ፊዚካሊ ማለት ነው። ወንድ ጠንካራ ነው። ጠንካራ ስለሆን ከአንስተህ የሆነ ነገር ማድረግ የለብህ። ኦኬ ልታዝንላት፣ ልትንከባከባት፣ ልትወዳት ነው የሚገባው። ቤተሰብ እህትህ እናትህ ነች። ይሄንን ነው ልናደርግ የሚገባው ብሎ የሚያስተምረው እምነት ብቻ ነው። አንቺ ዛሬ እንደዚህ ተናገሪ እንጂ ማለት ነው እንዲህ ተናገሪ እንጂ እቺ እነዚህ ሰዎች ማለት እንዲህ ተናገሩ እንጂ እናንተ አደባባይ ላይ እናንተ ጀርባ ያለው ነገር ግን ሌላ ነው፣ እናውቀዋለን። አንቺ ህይወት አልተሳካልሽምና የሰዎችን ህመም እንደዚህ እየወጋጋሽ እየቀሰቀሽ ህመሞቻቸውን እያስታወሽ ተስፋ እንዲቆርጡ አታርጊ። ተስፋ አለ፣ ሃይማኖት ውስጥ ተስፋ አለ። ኢነ መዐል ዑስሪ ዩስራ። አላህ ምን ብሏል ቁርአን ላይ? ምንጊዜም ይሄ የአላህ ሱና ነው፣ እወቁት። ሁል ጊዜም እወቁ፣ የአላህ ሱና ነው። በቃ ሁሌ ይሄ እወቁት፣ ይሄንን የአላህ ሱና ነው። በቃ የትኛውም ችግር ይድረስባችሁ፣ ከችግር በኋላ ምንጊዜም ደስታ አለ፣ እወቁ። ባልፈታሻው እሱ ዛሬ ተደሰተ መንገድ ላይ እንዲህ ምናምን፣ አንቺን ደግሞ አላህ የበለጠ ያስደስትሻል። ሀቂቃ ነው የምላችሁ። አንተ ፈታች ወይ ለብር ብላ ሄደች ወይ ለሆነ ነገር የሆነ በቃ ወይ ተፈታ አይደለ ተደሰተች ዛሬ ምናምን የሆነ ነገር አለ ምናምን፣ አንተም አላህ ያስደስታል፣ አይቀርልህም፣ መደሰት አይቀርም። ፋይናሊ ደግሞ እንሞታለን፣ ዱንያ ነውና ፋይናሊ ሁላችንም እንሞታለን። ከሞተን በኋላ ግን የሚጠብቀን ወይ ጀሃነም ወይ ጀነት ነው። ሁለተኛ ምርጫ የለህም፣ ሌላ ሶስተኛ ምርጫ። ወይ ጀነት ነው የምትገባው ወይ ጀሃነም ነው የምትገባው። ስለዚህ ለዛ ህይወታችን ደግሞ ሌላ ተስፋ አለን። እኛ አላህ ጀነት ያስገባናል ብለን ተስፋ አለን። በባልና ሚስት ሐታ እኮ ማለት ነው ባል ሚስቱን አንዴ ካጎረሰ አጅራለሁ፣ ሚስት ባሏን ካጎረሰች አጅራለሁ። ወላ ሐታ አብረው ተኝተው ግንኙነት በሚያደርጉበት ነገር እኮ አላህ አጅርን እኮ አስቀምጧል። ለምንድን ነው? አላህ እኮ በመሃላችን መወደተን ወረሕማ እንዲኖር እኮ ነው። መዋደደንና ምን እንዲኖር ነው? መተዛዘን በመሃላችን እንዲኖር ይህንን ያደረገበት አላህ እንጂ ዛሬ እናንተ እንዲህ መታችሁ የምትቀልዱበት ሃይማኖት ጥቅም የለውም ብላችሁ የምታወሩለት አይደለም። ሃይማኖት አይደለም ያስወጣሽ ነገር ምን እንደሆነ እናውቃለን። ቁጭት ነው። ቁጭት እንደዚህ አይደለም። በቃ ቁጭት ዛሬ የሆነ ጌም ተጫወተ፣ በቃ የሆነ ነገር ሆነ፣ ጌሙ አለቀ፣ በቃ the game is over። በቃ ያ ጌም ኦቨር ሲሆን ከዛ ሌላ ጌም ደግሞ አለ። ሌላ ጌም አያልቅም። ዱንያ ላይ እስካለ ድረስ አንተ እንደዚህ አትሆን እንጂ አይንን አጨፍን እንጂ ማለት ነው። ብዙ ጌሞች አሉ፣ በጣም ብዙ ጌሞች አሉ። ወንድ ብሄድ ወንድ ይመጣል፣ ሴት ብትሄድ ሴት ትመጣለች። ኦኬ አንድ ሰው ስለሄደ ህይወት በቃ ማለት አይደለም፣ የተሻለ ነገር ይሰጣል አላህ። ኦኬ ስለዚህ እንደዛ ነው መሆን ያለበት ነው። እኛ እያለን ያለ ነው ይሄንን ነው። እናንተ እዚህ ቁጭ ብላችሁ ግን የእህቶቻችን የእናቶቻችን የልጆቻችንን ሀያት ለማበላሸት ይሄንን ቻሌንጅ ያመጣችሁ ሰዎች እኛ ሙስሊሞች ወላሂ አንፋታችሁ። እግር በእግር ተከታትለን የእናንተን መጥፋት ነው መጀመሪያ የምንናገረው። እግር በእግር ማለት ነው። አመል ወይ ሚዩት አድርጊ ኢንሻአላህ ስጨርስ ትቀጥያለሽ። እና እግር በእግር ተከታትለን የእናንተን ችግር ነው የምንናገረው። የእናንተንም የነሱ ደፋሪ ነው። ደፋሪ ነው። የሚለያይ መደፋፈር የለም። ሁሉም ደፋሪ